ሰላም ጤና ይስጥልን ክብራትና ክብራን የስፖርት ቤተሰቦች እንደምን አላችሁ? በኦርቶዶክስ እምነት መከተልን ምክንያት በማድረግ እንዲሁም በሃይማኖት ያለኝን አቋም ባለፈው በወጣው የካውንስል ምክር ቤት ደብዳቤ ምክንያት ማንጸባረቅን ተከትሎ የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። እንግዲህ በኤቨርተን እና በማንቸስተር ዩናይትድ ጨዋታ ላይ የኦርቶዶክስ እምነት ተከታይ ያላት ሴትና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ምክንያት ይሄ ሁሉ መዘዝና ጣጣ እንደመጣ ለመናገር እወዳለሁ። ይህ የትርታ ኤፍኤም ውሳኔ ግን ሁሉንም የባለድርሻ አካላት የሚያወክል እንደሆነ መናገር እወዳለሁ። ስራ አስኪያጇ ያላት አስተሳሰብ እንደሆነ መናገር እወዳለሁ። ለመላው አድናቂዎቼና ተከታዮቼ በሙሉ በእምነቴ ጸናለሁ። አሁንም ደግሞ አለው ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም ማለቴን እቀጥላለሁ። ይሄ ችግር ካልተፈታ በሲዲ ስፖርት ከሞዶ ፕሮግራም ላልገባ፣ ላልተነትን፣ ላልዘግብ እገደዳለሁ። ሁላችሁንም እወዳችኋለሁ። አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁሉም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ እኔም ማገባት እምነቷ ፕሮቴስታንት የሆነች ወይ ሙስሊም የሆነች ወይ ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው፣ ችግር የለውም። መፍትሄ ከሚመለከተው አካል ጋር እንነጋገራለን፣ እንፈተዋለን፣ ችግር የለውም። አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል። ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለውም። ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎን ነን። ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው። እወዳችኋለሁ። የአርሰናል ደጋፊዎች፣ የእስልምና እምነት ተከታዮች የሆናችሁ ፕሮቴስታንቶች፣ ኦርቶዶክሶች ደግፋችሁኛል እውነት ስላለኝ ማለት ነው እና አመሰግናችኋለሁ፣ እወዳችኋለሁ ብዬ አስባለሁ። ለዚህ ማለት ይሄ ኦርቶዶክስ ሲባል ግን ሁሉም ይነሳል። ይሄ ፌር አይደል። ኢትዮጵያ የብዙ የብሔር ብሔረሰቦች ሀገር ናት። የተለያዩ የእምነት ተከታዮች ያሉባት ሀገር ናት። ሁሉም በእምነቱ ተከባብሮ በእኩልነት የሚኖርባት ሀገር ናት ብዬ አስባለሁ። ከዚህ አኳያ እና ይሄ ኢንሲደንት እኔ ትንሽ አኖ ያርጎኛል። ሰሞኑን ጭራሽ የሬዲዮ ጣቢያ ስራ አስኪያጅ ላንተ ቆሞ ሊከራከርልኝ ሲገባ በጥበቃ እንዳትገባ ወይ አንተ ትለቃለህ ወይ እኔ እለቃለሁ ማለት ምን ማለት ነው? እዚህ ኤቲካል አይ ዶንት ቲንክ ሶ። ይሄ ያሳፍራል ብዬ አስባለሁ እና አዝኛለሁ። ግን አጠቃላይ ሰሞኑ የነበረው ይሄንን ወሬ ለማርገብ የመጨረሻ ሐሳቤን የሰጠሁት ያው ወደ ክስ የሚያምሩ ሰዎች ሊኖሩ ይችላሉ። ክሰስ ብዙ ሰዎች ጎኔ ናቸው። ብዙ ሰዎች በኮንፊደንስ እናገራለሁ። ማንም ይክሰስ፣ ማንም ዝግጁ ነኝ ለመቀበል ሁሉንም ነገር። ግን ከሌላ አንግል አድርጋችሁ ነገሮችን ሃይማኖትን ከሃይማኖት ለማበላለጥ ለማጣላት የሚደረጉ ነገሮች ልክ አይደለም። እኔ ምንም አላልኩም። በቀጥታ ስርጭቱ ወቅት ተጠየቅኩ፣ መለስኩ። በአንድ ሬዲዮ ጣቢያ ውስጥ እኮ መንዙም አይጋበዝም እንዴ? መዝሙር አይጋበዝ፣ በገና አይጋበዝም? ይጋበዛል እንደ ወቅቱ እንደ እምነት ተከታዮቹ አይደል? እና ይሄ ልክ አይደለም ያስባለሁ። which is ራሱ ቅሬታውን ራሱ መመለስ ይችላል። አሁን ከአድማጭም ከተመልካችም የመጣ ቅሬታ ቢሆን የኢትዮጵያ መገናኛ ብዙሃን ምክር ቤት ለማብራሪያ ራሱ ይሄንን ማላስቀምጠው ነው ማለት ያለበት። አለቀ ደን በቃ። ይሄንን ጋዜጠኛውንም አልጠይቅም። በደንብ ክሮስ ቼክ ታደርጋለህ፣ ታየዋለህ፣ ቮይሱ ቪዲዮም አለ። ይሄን ያለው ይሄ ጭራሽ ብቁም አይደለም ብለህ ነው መመለስ ያለብህ። እነሱ ላመጡት ደብዳቤ ስራ አስኪያጇ ሪአክት ያደረገችበት መንገድ which is በጥበቃ አትገባም እስከመባል ድረስ ይሄ አንፌር። እኔ እንደነገርማቸው እንደዚህ ሶፎንያስ አይነት ወንድም ትክክለኛ ጓደኛ ባይኖር የራሳቸውን ስፖንሰር አጥተው አንገባም አሉላ ካልገባ ማለታቸው ያኮራኛል። እወዳቸዋለሁ፣ ክብር ይሰማኛል። ለሌሎችም አርአያ የሚሆን ተግባር ነው ያደረኩት። ይሄን መናገር እወዳቸዋለሁ። የአርሰናል ደጋፊዎች፣ የእስልምና እምነት ተከታዮች የሆናችሁ ፕሮቴስታንቶች፣ ኦርቶዶክሶች ደግፋችሁኛል እውነት ስላለኝ ማለት ነው እና አመሰግናችኋለሁ፣ እወዳችኋለሁ ብዬ አስባለሁ። ከሌላ አድማጭ አሉቲ ግንቦት 16 የምታገባ ከሆነ ለመሆኑ የምታገባት ሴት ምን አይነት ናት? መስፈርት ምንድነው? የሚል ጥያቄ በኮሜንት መስጫው ላይ ጥያቄ ተጠየቀ ማለት ነው። ከዛ ሲጠየቅ
አሉላ ምን ብሎ መለሰ? እኔ የማንቸስተር ዩናይትድ ደጋፊ ነው ማገባው፣ ምክንያቱም የማንቸስተር ዩናይትድ ደጋፊ ነኝ። ወይ እንደገና ደግሞ እምነቴ የኦርቶዶክስ እምነት ተከታይ ስለሆንኩኝ የኦርቶዶክስ ተዋህዶ እምነት ተከታይ መሆን አለባት የሚል ጥያቄ ሲያነሳ እኔ እንደውም ምን አልኩት? የአርሰናል ደጋፊ ብትሆን ስለው እንዴ ግርምዬ ቤቱ ደግሞ ባንድ እግሩ ይቁም እንዴ እንጋጭ እንዴ ስናዝንም አንድ ላይ እንዘን ስንሳቅም አንድ ላይ እንሳቅ ብሎ ተሳስቀን አለፍነው። ዲስ ማች ቬሪ ሲምፕል የሆነ ጉዳይ ነበር ጉዳዩ ማለት ነው። ይህንን ጉዳይ የመገናኛ ብዙሃን ምክር ቤት የተቋቋመው ምክር ቤት በነገራችን ላይ እሱን የማምታታት ነገር ይታያል አንዳንዶች ላይ። የመገናኛ ብዙሃን ባለስልጣንና የመገናኛ ብዙሃን ምክር ቤት የተለያዩ የመገናኛ ካውንስል ነው። ይሄ የኢትዮጵያ መገናኛ ብዙሃን ባለስልጣን ሌላ ነው። ሁሉንም ሚዲያዎች የሚከታተል መንግስታዊ አካል ነው። የኢትዮጵያ መገናኛ ብዙሃን ምክር ቤት ደግሞ የሚዲያ ሰዎች ለምሳሌ የሪፖርተር፣ የትርታ፣ የብስራት፣ የኢትዮ ኤፍኤም፣ የሸገር ምናምን የሆኑና የሚዲያ ሰዎች አንድ ላይ ሆነው የመሰረቱት ነው። ካውንስል ይባላል ምክር ቤቱ ማለት ነው። የጋዜጠኞች መብት ለመከራከር ነው ዋነኛ ዓላማ። ይሄኛው ለጋዜጠኞች መብት ነው የተቋቋመው እንደ ማህበር ነገር። ከዛ ይሄ ካውንስል በቀጥታ በዚህ ፕሮግራማችሁ ባስተላለፋችሁት መሰረት ስፖርት ነው የጻፈው። ሲዲ ስፖርት በተሰኘው ፕሮግራም ላይ ብሎ እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ነው። ማብራሪያ እንዲሰጥ የተጠየቀው ማለት ነው። እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋህዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል። ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡን ተብሎ ተጻፈ ማለት ነው። ይሄ ነው ግጭቱን ያመጣው ማለት ነው። አለመግባባትን የፈጠረው ማለት ነው። አንደኛ ቀላል ነገር ነበር ይሄን ያክል። ሁለተኛ ደብዳቤ የሚያጽፍም ነው ብያለሁ ግል ሐሳቤ። ሁለተኛ ሌላው ይቀርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ ይሄን እናስቀመጥነው ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው። ጥያቄው አድማጭ ነው የጠየቀው። ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም። ሁሉም አላለም። እንደገና ደግሞ የሌላ እምነት ተከታይ የሆናችሁ እንደዚህ ብሎ አላለም። የሌላ እምነት አልነካም። የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ እኔም ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋህዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ። እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም። መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው፣ ችግር የለውም። መፍትሄ ከሚመለከተው አካል ጋር እንነጋገራለን፣ እንፈተዋለን፣ ችግር የለውም። ይሄ ወንድም ያለው ጋዜጠኛ አሉላ ያለው ምን መሰለ? አንድ ነገር ልዘግብህ። ጋዜጠኛ አሉላ ማ ብራዘር፣ እነሱ ይቺን በር ነው የዘጓት አይደለ? እኛ ትልቁን እንከፍታለን። የኦርቶዶክስ ልጆች ትልቁን በር ነው የምንከፍተው። ልዘግብህ ማ ብራዘር፣ ገስ ዋት እኛ አንተ የራስን ትልቅ ዩቲዩብ ከፍተህ ራስን እንድታረግ እናረጋለን። አንዱ በር ሲዘጋ በማይረባ በር ነው የቀጠሩህ አይደለ? ድፍን ኦርቶዶክስ ያንተን ዩቲዩብ ሰብስክራይብ አድርጎ ፈጣሪ ምስክሬ ነው ምል ምን እናረገው መሰለ? ቪውን ያንተን ሰማይን ተሰቅለዋለን። እዛ የሚከፍሉን 10 እጥፍ በዶላር እናስከፍልሃለን። that's what we do። ኦርቶዶክስ ጥበበኛ ናት እምልህ እንደዛ ናት። ጥበበኛ ልጆች አሏት። ሁለተኛ ስቱዲዮ የራስን እንድትከፍትበት ቃል ለምድር ለሰማይ እኔ ፔጅ መጥተህ ወይም የምትፈልግበት ፔጅ መጥተህ ስቱዲዮ መክፈቻ ብር አንድ ላይ እናዋጣለን። አንድ ላይ አትችሏትም። ኦርቶዶክስ ሀገር ናት። አፕራምሹ አትችሏትም ነው ማወራ። አንድ ላይ ሆነን ስሟን አቋምህን ስላልቀየርክ ወንድማችን ገስ what we do ላንተ ስቱዲዮ የራስን የምትሰራበት አብረን ሆነን ደግፈን እናስከፍታለን። የሚያቆምህ ማንም የለም። ገባ? ያንን እናደርጋለን፣ እንሰራዋለን ስለምንችል። እዚህ ኢትዮጵያ ላይ በመርዳት ደረጃ ኦርቶዶክስን የሚያክል አንድ ሰው አታመጡ። አንድ ሌላው ሳክስ ነው፣ ውሸት ነው። አንድ
አንድ አታመጣም ኦርቶዶክስን የሚያህል የሚረዳ አንድ የሆነ ሰው ሲመጣ ዘር ሳይል ምን ሳይል የሚተባበረ ኦርቶዶክስ ኤርትራዊ ብትለው ኦርቶዶክስ አሉላ ፍሬው ከሚሰራበት የሬዲዮ ጣቢያ ትርታ ኤፍኤም ታግዷልና ምክንያቱ ደግሞ የኦርቶዶክስ እምነትና የማንቸስተር ደጋፊ የሆነች ሴት ነው ማገባው ኦርቶዶክስ እምነት ተከታይ የሆነች ሴት ነው ማገባውና የማንቸስተር ደጋፊ ስላለ ነው የሚል መረጃ ወጥቷልና እሱም ተናግሮታል። ሌሎችም ልጆች ፖስት ያደርጉት አይቼ ነው። አይ ቲንክ ፌር አይመስለኝም፣ ለማንም ፌር አይመስለኝም። ይሄ ጉዳይ የመናገር ነፃነት መብቱ ሊከበርለት ይገባል። በቃ የሆነ ሰዓት ችግር ውስጥ ገብቶ ነበር ከኮንተንት ክሬተሮች ጋር ከአርሰናል ደጋፊዎች ጋር ምናምን ብሽቅ ውስጥ ገብቶ ነበር፣ መስመር አልፎ ነበር። ከዛ በኋላ እሱ ሁሉ በይቅርታ ተፈቶ ምናምን ነገር ቋጭተነዋልና ከዛ በኋላ አንደርስታንድ በጣም ብዙ ትኩረት ይደረግበታልና የተናገረው ነገር ሁሉ ምናምን ነገር የሚገንበት ልጅ ነው። ግን ይሄኛው ግን ትንሽ በጣም ተካብዷል ነገርና ምንም ሰጥቶ አልታየኝም። እኔ በቃ ሙስሊም ሴት ነው ማግባት የምፈልገው ብዬ ሙስሊም ሴት ነው ያገባሁትና ይሄንን የትኛውም የሬዲዮ ጣቢያም የቴሌቪዥን ጣቢያም ከመናገር ሊከለክለኝ አይገባም። እና ደግሞ የሆነ መልእክት ለማስተላለፍ ምናምን መጥቶ አይደለም የተናገረው። በቃ ድንገት ላይ የተወራ ወሬ ነው። እሱ ራሱ ቢሆን ችግር አይደለውምና በቃ ፍቱት። ከዩናይትድ ደጋፊ ጋር ቢሆን ሰዓት ከብሩኖ ጋር በተያያዘ የሆነ ችግር ውስጥ ይገባል፣ ከአርሰናል ደጋፊዎች ጋር ምናምን ችግር ውስጥ ይገባል ምናምን። ግን በቃ የመረጠው ስታይሉ ነው ምናምን ነገርና ይሄኛው ግን ላይክ ወደ ሌሎቻችንም ሪፍሌክት የሚያደርግ ነገር ስለሆነ የመናገር ነፃነት መብትን የሚገድብ ነገር ስለሆነ እንደ አንድ አርሰናል ደጋፊም እንደ ሙአዝም የደረሰበት ነገር ከተርታ ኤፍኤም የሰማነው ነገር የለም። ኦኬ ቼክ ለማድረግ ሞክሬ ነበር፣ ምንም ያገኘሁት መረጃ የለም፣ የተናገሩትም ነገር የለምና እንደተባለው ከሆነና ተርታ ኤፍኤሞች በዚህ ምክንያት ከሆነ ያገዳጁት ፕሊስ ስራውን ይስራበት እና ችግር የሚፈጠር ነገር ነው ብዬ አላስብም ለማለት ነው። ሌሎቻችሁም ከሱ ሳይድ እንድትቆሙ ሰጀስት አደርጋለሁ። ይመቻችሁ እና ሴፍ ትራንስፖርት ኦልሞስት 80,000 ሊደርስ ትንሽ ነው የቀረው። ዛሬ ማታ ድረስ በቃ እንጨርሳት፣ ዛሬና ነገ እንጨርሳትና 200,000 ብራችንን እንቀበል። ሜንሽን ያደረኩላችሁን አካውንት ፎሎ አድርጉና 100,000 ያስገቡት። ይመቻችሁ። የትርታ ኤፍኤም ዋና ስራ አስኪያጅ አሉላችን ምን አድርግ ነው የምትይው? ምን አድርግ ነው የምትይው? ሴቶቹ ደግሞ ማለት ከተመቻችሁ ክራይቴሪያውን አሟልቶ ሲቪ ማስገባት ነው። ከዛ እንመርጣለን። እንደውም ጨመረንበታል። በቃ ቆንጆ ካልሆነች ሼፒ ካልሆነች ስነ ምግባር ከሌላት በዛ ላይ ደግሞ ወያላው ዝም ማጥን ከሆነ አንሰጥም። ልጃችን መብታችን ነው። በቃ መብታችን ነው። እንዴት በሃይማኖት እኔ ወስላለኝ አልነበረኝም። እናቴ መብት ነው። ከፈለክ በክለብ ደግሞ ከፈለክ የክሬቬና ዚቬዝዳ ደጋፊ ካልሆነች አላገባም መብቱ። እንድትናገር ነገር አታፍሩበት። በቃ አሉላችን ከጎኑ ነን። አንድ ሰው አያወጣም። እናያለን ከጎኑ ነን። እንዳፈራ እናቴን እንዳፈራ ጀማው አሉላ ፍሬው ጋዜጠኛ አሉላ ፍሬው ዩናይትዳዊው አሉላ ፍሬው ታይፑን ተጠየቀ። ምንድነው የሚመች ሲባል እኔ ቲኳ ኦርቶዶክስና የማን ዩናይትድ ደጋፊ ካልሆነች አላገባም አለ። ከዛ አገዱት ጀለሳችን እና እንዴት ማገላብጬ ለማየት ሞከርኩ። ማለትም እዚህ ጋር እንደዚህ ጥሶ ይሆናል ምንም ሊመጣልኝ አልቻለም። አንድ ሰው የሚፈልገውን የሴት አይነት መናገር ይችላል ያስባለሁ። ለዛውም ተጠይቆ ነው። አሉላን ይግባና የተንትንልን መልሱልን። ጀለሳችን ነው። ምንም አንድ ሰሞን በነባባልም እንዴ መልሱልን አሉላን። እኔ ብራንድ አሉላ ፍሬ እንግዲህ ከስራ ገበታው መታገዙን የተናገረ ነው። ስራ አትገባም ስቱዲዮ አትገባም እንደተባለ የተናገረ ነው። የሚሆነበት ምክንያት እንግዲህ የማገባት ሚስት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ መሆን አለባት ብሎ የሆነ ፕሮግራም ላይ ተናግሮ ነበር። ከዛ በኋላ የሆነ ካውንስል መሰለኝ ደብዳቤ ላከለት እና አስመልክቶ እንግዲህ የሆነ ቪዲዮ ሰራ። ብቻ በዛ ምክንያት ዋናው ቁም ነገሩ ምንድነው ለምን እንደዛ አልከ ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት። አዲስ አካውንት ስለሆነ ፎሎ ያደርጋል እና ይሄ ነገር አሁን ለኔ ሴንስ አይሰጠኝም። አሁን የሱ ደጋፊ ሆኜ ወር ደግሞ የማንቸስተር ደጋፊ ያለውም የአርሰናል ደጋፊ ነው፣ የኦርቶዶክስ ያለውም የፕሮቴስታንት እምነት ተከታይ ነው፣ ጴንጤ ግን ይሄ የተፈጠረው ነገር ፌር አይደለም። ምክንያቱም አንድ ሰው የራሱ ፕሬፈረንስ ወይም ደግሞ የራሱ ፍላጎት የራሱ ምርጫ ሊኖረው ይችላል። የራሱ ምርጫ የራሱ ፍላጎት ደግሞ እንደዚህ ነው ብሎ መናገር መብት አለው ብዬ አስባለሁ። አንድ የሱ ችግር ሊሆን የሚችለው ብዬ የማስበው እንግዲህ ሜንስትሪም መሆን ነው ብዬ አስባለሁ። እንደዛም ቢሆን ግን ከስራ ገበታ እስከመታገል ስቱዲዮ አትገባም እስከማለት እዛ ድረስ የሚያደርስ ምንም ነገር የለም። እኔ እንደውም ይሄን ሀሳብ መቀበለው አብዛኛው ሰው የሚቀበለው ሀሳብ ተመሳሳይ እምነት ተከታይ መሆን አለበት ሰው ለመጋባት ለመዋደድ ብዬ አስባለሁ። ቢሆን ይመረጣል። አብዛኛው ሰው የራሱን እምነት ፈልጎ ነው ያ እምነት ካለው ሰው ጋር ሪሌሽንሺፕ መጀመር የሚፈልገው ህይወት መጀመር የሚፈልገው። ከሌላ እምነት ጋር የሚጀምር በጣም ብዙ አለ። ግን አጋጣሚ ተፈጥሮ ወይም ደግሞ መዋደድ መጥቶ ፍቅር መጥቶ ነው እንጂ የሚሆነው ፈልጎ ሌላ እምነት ብሎ የሚያገባ ሰው አለ ብዬ አስባለሁ። ይሄ እንደዚህ ባለበት ሁኔታ ይሄ እንደዚህ ተናገርክ ማለት ሁሉም ሰው የሚያስብበት ሁሉም ሰው የሚያምነውን ነገር ወጥተህ ተናገርክ ተብሎ እንደዚህ መፈጠሩ ትክክል ነው ብዬ አላስብም። መቼም ይሄ ልጅ ለሁሉም ለማስደሰት ሲል
አንድ ከኦርቶዶክስ አንድ ከጴንጤ አንድ ከሙስሊም አንድ ከዋቄፈና አንድ ከምናምን ማለት አይጠበቅበትም። ስራ አስኪያጇ ግን ምን ፈልጋል? ኦርቶዶክስ ስላገባ ቅር ብሏት ነው? ኦርቶዶክስ ስላገባ ቅር ያላት ስራ አስኪያጅ ነች የተረታ ኤፍኤም ጊዜያዊ ስራ አስኪያጅ ነው ያለን አይደል? ጴንጤም አገባለሁ አለ፣ ኦርቶዶክስም አገባለሁ አለ፣ ሙስሊምም አገባለሁ አለ። ምን ማለት ነው? ያኮ የግሉን ነገር እንጂ ይሄንን አግቡ የሚል መልእክት አልተላለፈ። ያ ማለት ሌላ አታግቡ ይሄንን አግቡ የሚል መልእክት እንዳለው ስለሚገልጽ እኔ አገባለሁ ነው ያለው። መቼም ይሄ ልጅ ለሁሉም ለማስደሰት ሲል አንድ ከኦርቶዶክስ አንድ ከጴንጤ አንድ ከሙስሊም አንድ ከዋቄፈና አንድ ከምናምን ማለት አይጠበቅበትም። መቼም ከአንድ በላይ ሚስት በኢትዮጵያ ሕግም አይፈቀድም አይደለም። እንግዲህ በመናቀው በመንግስት ሕግ ምን ይመስለኛል ሙስሊሞች ይፈቀድላቸዋል ይመስለኛል እምነታቸው ምናምን በሚል እኔ ሕጉ እንዴት እንደሚያው አላቅም። የሕግ ባለሙያዎች ታውቁታላችሁ። ነገር ግን ከአንድ በላይ ሚስት ላይ ሚስት ደርቦ ስላገባ ራሱ እንደሚከሰስ እናውቃለን። እና እናንተ ዘገባ ላይ ምን ብሎ ይዘግብላችሁ? ሩብ ኦርቶዶክስ ሩብ እንትን የሆነችና ሙሉ ለሙሉ ግን ኢትዮጵያዊ የሆነች ሴት አገባለሁ ቢላችሁ ያዋጣችሁ ነበር? ታሾፋላችሁ አይደል? ትቀልዳላችሁ። የትርታ ኤፍኤም ጊዜያዊ ስራ አስኪያጅ ወደ ስራዬ ገበታ እንዳልገባ በጥበቃ እንዳባረረችኝ መናገር ወዳለው። ዛሬ የዕለቱን ፕሮግራም ለማቅረብ ወደ ስቱዲዮ ሳመራ በጥበቃ ወደ ስቱዲዮ መግባት እንደማልችል ተነግሮኛል። የጋብቻ መስፈርት ምንድነው ተብሎ ተጠየቀ። ይሄ ልጅ የማንቸስተር ዩናይትድ ደጋፊ መሆን አለባት፣ 2 ኦርቶዶክስ እምነት ተከታይ መሆን አለባት አለ። አሁን ይሄ ለጤናማ ሰው ምንድነው እንከኑ? ኦርቶዶክስም፣ ፕሮቴስታንትም፣ በእስልምናም በሌሎች ሃይማኖቶች በካቶሊክም በሌሎች ህብረት ከሚያደርግበት ሃይማኖት ውጪ ሌላ የሃይማኖት ተከታይን የትዳር አጋር ማድረግ በእነዚህ ሃይማኖቶች የተከለከለ አይፈቀድም ማለት ነው። አሁን እኔ የመጀመሪያ መስፈርቴ በሃይማኖቷ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን አለባት። የትኛው መስፈርት ከመቅረቡ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ተከታይ መሆን አለባት። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለው ይሄ ከስራ የሚያስባርር ነገር ማለት በጥበቃ በር አስቆመ ምናምን አሉላ ለሃይማኖት ታማኝ መሆን ብዙ የሚደብር ነገር አለ። በርታ ጀማው። የአሉላ ነገር በጣም ውስብስብ ነው ጀማው። በጣም እግር ኳስ ላይ ፖለቲካ፣ ሃይማኖት፣ ዘር እንደዚህ ጫፉ ጋር መድረስ የለበትም። ጫፉ ጋር ማለት ነው። እንዲህ ነገር ከገባ በጣም ብዙ ነገር የሚወሳሰበው በጣም ብዙ ነገር። አሉላ ምንም ያጠፋው ነገር የለም። በእናመልካከት ምንም ያጠፋው ጉዳይ የለም። ምንም ላይቭ ላይ ሲጠየቁት ጥያቄ ይመልሱ አለቀ። ከራሱ አንደበት ፈጥሮ ያወራው ነገር የለም። የኦርቶዶክስ እምነት ተከታይ ነው ማገባው፣ የማንቸስተር ዩናይትድ ደጋፊ ነው ማገባው። አለቀ እኮ። በቃ አጠር ያለች ነገር የተናገረው ከራሱ የመጣ ነገር የለም። ከአድማጭ ጥያቄ የመጣ ነው። አለቀ። ሲጀመር ሲዲ ስፖርት የሚባለው በጣም ቆሻሻ መንደሬ ጣቢያ ነው። ግጭት ምናምን ውዝግብ የሚወድ ጣቢያ ነው። በጣም ቆሻሻ። ሲጀመር አሉላ የሚባለው የሆነ ውዝግብ ምናምን የማያጣው ጋዜጠኛ ነው። የሆነ ችግር ምናምን ሶፊ ብቻ ነው ጀግና ጋዜጠኛ ከነሱት ሶፊ ብቻ ይሁን ቅራቅቦ። አሉላ ፍሬው ከስራ ገበታው ከትርታ ኤፍኤም ተባረረ የሚል ነገር በቃ እየሰማው ነበር፣ ግን በደንብ ሙሉ መረጃው አልነበረኝም፣ አልገባኝም። ምን አሁንም አልገባኝም። የተባረረው የዩናይትድ ደጋፊና ኦርቶዶክስ ካልሆነች አላገባም ስላለ ነው። ስለራሱ ፕሪፈረንስ ነው፣ ስለራሱ ታይፕ ነው አይደል የተናገረው። ለምን ታይፕ እንዲሆነ ነው? እኔ ምንም የተረዳሁት ነገር የለም። ከትርታ ኤፍኤም ወይም ደግሞ ይህንን ነገር ካረጉት ሰዎች ማብራሪያ እንጠብቃለንም እንፈልጋለንም ማለት ነው። ዞሮ ዞሮ ግን ምን ልል ነው የመጣው? አሉላ ያንተ እኛ የማንቼ ደጋፊዎች ባለዳንን ባለፈውም ተናግሬያለሁ። ሜንስትሪም ላይ የዩናይትድን ስም የሚያገን የዩናይትድን ስም ፕሮቴክት የሚያደርግ ብቸኛው ሰው ነውና ምንም ውለታ ምናምን ሳይሆን ባለዳነን እኛ በምንም ነገር ከጎንህ አለን፣ ለተቃውሞም ለድጋፍም ከጎንህ አለን ለማለት ነው። በርታልን የኔ አባት ይመች። ስለዚህ ሰውዬ ስለ አሉላ ማለት አንድ በጣም የገረመኝ ነገር ልንገራችሁ። እንዴት መሰላችሁ? እኔ ስቲል ማለት ለራሴ የሆነ ፐርሰናል ኢሹ አደባክ የሆነ ነገር ይኖራል እኛም ማናውቀው ነገር እንጂ ስፔሲፊካሊ እሱ በባለን ሪዝን በዚህ ምክንያትማ ሊያግዱት አይችሉም ምናምን እያልኩ ነበር ለራሴ የሆነ ከራሴ ጋር ስከራከር የነበረውና የምረም እሱ ባለው ምክንያት አሁን በነገረን ምክንያት ከሆነ ከስራ ገበታው ያገዱት በቃ ይሄ አሉላን ወደደውም ጥላው መተድ ተወራለ የሆነ እንዳንድ ሰው
የሆነ ማውራት ያለበት ኤቭሪዋን መጥቶ ማውራት ያለበት ይመስለኛል። ምክንያቱም ጭራሽ መሆን የሌለበት ነገር ነው። ስለ ዲሲፕሊን ከሆነ ይሄ ድርጅት የሚያወራው ማለት አሉላ እስከዛሬ አሁን ለማቀሳሰል እንትን ለማለት ምናምን ነገር ሳይሆን ጀስት አንድ ጋዜጠኛ አንድ ስፖርት ጋዜጠኛ ከሱ የማይጠበቁ ነገሮች እና እስከዛሬ በአርሰናልም በሌሎች ጉዳይም ይሆናል አይደል እዛ ላይቭ ላይ በሚያሰራጩበት ታይም ማይሆን ነገሮች ይናገር ነበር። ያ ማለት አሁን እኔ እንዳልኳችሁ ነው እንትን ለማለት ምናምን ነገር ሳይሆን አግባብ ያልሆኑ ነገሮች ይናገር ነበር። ሁላችንም ስንተቹ የመጣ ጉዳይ ስለሆነ ማለት ሁላችንም ክሪቲሳይዝ እናደርገው ነበር ያ ነገር ልክ እንዳልሆነ በዛ ሰዓት ማለት ነው ከአንድ ጋዜጠኛ የማይጠበቁ ነገሮች ምናምን ነገር ልክ ሲናገር የቀጥታ ስርጭት ላይ ምናምን ነገር ዋርኒንግ ሌተር እንኳን ሰጥቶት የማያውቁ ሰዎች ልክ አሁን እዚህ ጋር ያኔ ጀስት የሱን ታይፕ ብቻ ነው የተጠየቀው ላይቭ ላይ ነው ድንገት የተጠየቀው ምናምን ነገር የራሱን ኦፒኒየን የሚፈልገውን ነገር ተናገረ። በዚህ ምክንያት ለምንድነው ከስራ ገበታው የሚታገዱ? ኢቭን ይሆናል ማስጠንቀቂያ መስጠት ካለባችሁ ምንም እንደዚህ አይነት ኢሹ መፈጠር ካለበትም ልክ አንድ ስፖርት ጋዜጠኛ የማይጠበቁ ነገሮችን ተናግረሃል ምናምን ተብሎ ልክ እንደ ከአድማጭ መጣ ስቴት ምናምን ብቻ ብለው የሆነ ነገር በፊት ሲናገራችሁ በነበሩት ነገሮች ምናምን ነገር ይሄን ነገር ማድረግ ይችሉ ነበርና ያኔ ምንም ሳይሉ ምናምን ነገር አሁን ልክ ማገባት ኦርቶዶክስ ነችና ፕላስ ደግሞ ያኔ የማንቸስተር ደጋፊ ካልሆነች ምናምን ብሎ በመናገሩ ብቻ ይሄ ነገር እንዴት ሀፕል ሊያደርግ እንደቻለ እኔ ስቲል ግራ እንደገብ ኮንፊውዝ አድርጎኛል። እግዚአብሔር ነው የምላችሁ። ይሄ ጭራሽ አግባብ የሆነ ማለት የሆነ ከምንም ሳይድ ልታዩት አትችሉማ። በቃ ታይፕ ነው መብቴ ነው። አንድ ሰው የፈለገውን የመምረጥ መብት አለውና ልክ ይሄ ድርጅት ደግሞ እንደ አንድ ስፖርት ጋዜጠኛ ካንተ የማይጠበቁ ነገሮችን አድርገሃል ብሎ ከሆነ ከዚህ ከስራ ገበታው የሚያግደው በፊት ሲናገራችሁ የነበሩት ነገሮች ከአንድ ስፖርት ጋዜጠኛ የማይጠበቁ ነገሮች ነበሩ። በዛን ታይም ዋርኒንግ ሌተር እንደሰጠኝ ሲል ሰምተነው አናውቅም፣ ምንም ሲል ሰምተነው አናውቅም። ያኔ ዝም ብለው አሁን እንዴት ነው ኦርቶዶክስ ነው ማገበው ስላለ የማንቸስተር ደጋፊ ነው ማገበው ስላለ ለምንድነው እንደዚህ ነገር ሀፕን የሚያደርገው? እኔ ሲል ጥያቄው ነው ወይስ የተሰጠው ዋርኒንግ ሌተር ነው ምናምን የሆነ ደብዳቤ አምጥቶ አሳይቶ ነበር ያን ስላሳየ ምናምን ነው። እኔ ግራ ስለገባኝ ነው። እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ።